ምንድነው እዚህ ጋር አሁን 3 ቁጥር ላይ ያለውን አንስታል ማለት 4 ቁጥር በእርሱ ህይወት ነበረች ህይወትም የሰው ብርሃን ነበረች ይላል። በእርሱ እንግዲህ ወልድዬ በጣም ይቅርታ ስላስቆምኩ 3 ላይ ተስማምተን እንለፍ ወይስ ዝም ብለህ ታብራራለህ? ጥሩ አይ ተስማምተን እንለፍሽ። እሺ ሁሉ በእርሱ ሆነ የተባለው በምንድን ነው? ሁሉ በእርሱ በቃሉ ሆነ ማለት ነው። ሁሉን ያደረገው እሱ ነው ማለት ነው። በማ ቃል በቃል በዛው ቃል እግዚአብሔር ባሆነው ቃል እኮ የማን ቃል ነው እሱ ቃል? ቃል እዚህ ጋር አንተ ወደ ንግግር ልትወስደው ነው። ንግግር እየወሰድኩ ስለሆነ ስለ ንግግር አይደለም ስለ አካላዊ ቃል ነው። ስለ ፐርሰን ነው ያወራ ያለው። ጥሩ ስለ መዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ አይ ስልክ ደግሞ ጀመረኝ። ልክ ሳወራ ይጀምራል ስልክ። እሺ እሱ ተናግሯልና ሆኖም እሱ አዘዘ ጸኑም አለ። ማን ተናግሮ ነው የጸኑት? ማን ነው አዞ ነው የጸኑት? መዝሙረ ዳዊት ላይ ስለ እግዚአብሔር ነው መስለኝ ቦታውን አላነበብኩም። ስለ እግዚአብሔር ነው እግዚአብሔር አዟልና ጸና ይላል እኮ እሱ አዘዘ እሱ ተናግሯልና ጸኑም አለ። ተናግሯልና በማን ንግግር ነው የጸኑት? በእግዚአብሔር ንግግር። ንግግሩ የማን ነው? የእግዚአብሔር ነው። በጣም ጥሩ። ስለዚህ ሁሉ በእርሱ ሆነ ሲል በማን ንግግር ነው የሆነው? እዛ ቦታ ያ መዝሙረ ዳዊት ስለ ንግግር ቃል ነው ስለ አይዲያ ነው ስለ ንግግር ቃል ነው የምናገረው። እዚህ ግን ስለ ንግግር ቃል አይደለም። ከዚህ እዛ ላይ እሱ ተናግሯልና እሺ ካለ ከተናገራቸው አንድ ቃል የሚለው ተቋርጧል። ወልደ ህይወት ተቋርጧል። አሁን እዛ የጠቀሰው ቃል ሊተራሊ ስለ ቃል ስለ ንግግር የሚያወራ ነው። እዚህ ቦታ እየተናገረ ያለው ሊተራሊ ስለ ንግግር ቃል ሳይሆን ስለ አካላዊ ቃል ነው የሚያወራው። ስለ አድራጊው ነው ካውዱ እንደምንረዳውና ያንን አውድ በዛ ትርጉም እዚህ ጋር ተግባራዊ ማድረግ አይቻልም። አሁን የጠቀስከው ስለ ንግግር ቃል ነው መዝሙረ ዳዊት ላይ ንግግር ቃል ጥሩ። እዛ ላይ ዳበር የሚል ቃል ነው የተቀመጠውና ሎጎስ የሚለው የግሪክኛ ቃል ነው የሚተካው በነገራችን ላይ። ኤኒዌይስ ምን እናደርጋለን መሰለ እሱ ተናግሯልና ሆኖም እሱ አዘዘ ጸኑም ሲል በንግግሩ መፍጠሩን የሚያሳይ ነው አይደል? አዎ ጥሩ። ከፈጠራቸው ነገር ለምሳሌ ዘፍጥረት 1:3 ላይ እግዚአብሔርን ብርሃን ይሁን አለ፣ ብርሃንም ሆነ አለ አይደል? እዚህ እግዚአብሔር ብርሃን ይሁን ሲል ነው አይደል ብርሃን የሆነው? አዎ። ስለዚህ 33 መዝሙር ላይ ሲናገር እሱ ተናግሯልና ሆኖም ሲል በንግግሩ ያደርግ ነበር አይደል እግዚአብሔር? አዎ በብሉይ ኪዳን ስለ ቃል ስለ ንግግር የሚያወራው ብዙ ቦታ አለ። ብዙ ቦታ ስለ ንግግር ስለ ቃል ያወጣል። ከነዛ ቦታዎች ከነዛ ስፍራዎች አብዛኞቹ ስለ እግዚአብሔር ንግግር የሚያወሩ ናቸው። በነቢያትም ላይ ስለ እግዚአብሔር ንግግር ስለ ተናጋሪው ንግግር የሚያወሩ በርካታ ቦታዎች አሉ። ስለዚህ በመጽሐፍ ቅዱስ አሁን ዮሐንስ ወንጌልም ላይ ያለው የንግግር ቃል ነው ብለን በዛ አውድ አይተረጎምም። ምክንያቱም እዚህ ጋር ሜታፎሪካሊ ነው የተጠቀሰው። ቃል የሚለው ለአካላዊ ቃል በብሉይ ኪዳን አንተ ጠቀስካቸው በፍጥረት ስራ ላይ እግዚአብሔር ይሁን ብሎ በቃል እንደፈጠረ የእግዚአብሔር ቃል እንደፈጠረ እዚህ ጋር አካላዊ ቃል ደግሞ ያንኑ የእግዚአብሔርን የመፍጠር እንዳሳየ እዚህ ጋር ያለው አካላዊ ቃል ደግሞ የእግዚአብሔርን ሐሳብ የእግዚአብሔርን ኃይል የሚገልጽ በመሆኑ ይህ ቃል በሜታፎሪካሊ በምስያ የተገለጸ ነው እንጂ ሊተራል የንግግር ቃል አይደለም ዮሐንስ 1። ምክንያቱም ከአውዱም እዚህ ላይ አይ ምናልባት አዲስ ኪዳን ላይ በንግግር የተገለጸ ቃል የለም አለ። አዲስ ኪዳንም አለ ብሉይ ኪዳንም አለ። አዲስ ኪዳንም አለ። ለምሳሌ ወለ እንበልና ኢየሱስ ክርስቶስ የወይን ግንድ ነው ይላል አይደለም? እሱን አይደለም የወይን ግንድ ነው ይላል። ስለዚህ ሊተራሊ የወይን ግንድ ነው ብለህ ነው የምትወስደው። ኢየሱስ ክርስቶስ መንገድ ነው ይላል ወይም ደግሞ የህይወት እንጀራ ነው ይላል። አይቆየኝ የህይወት እንጀራ ነው ይላል። ስለዚህ እንጀራ ብለህ ሊተራሊ ልትወስደው ነው
ልክ በተመሳሳይ አጠቃቀም አገላለጽ ነው እዚህ ዮሐንስ 1 ላይ በተመሳሳይ አገላለጽ ቃል የሚለው የእግዚአብሔርን ይህ ቃል የሚለው አካላዊ ህልውና ያለው ፐርሰን የእግዚአብሔርን ሐሳብ ፈቃዱን ኃይሉን ተግባሩን የሚገልጽ መሆኑን ለማሳየት ነው ቃል የተባለው እንጂ ንግግር አይደለም። ዮሐንስ 6:60 ላይ ይህ የሚያስጨንቅ ንግግር ነው የተባለው ምንን የወከለ ቃል ነው? አዎ የኢየሱስ ንግግር ነው እሱ እኮ ምንድነው ግሪክኛው የሚለው? ሎጎስ ነው የሚለው? አዎ ሎጎስ ነው የሚለው አልኩ እኮ ሎጎስ ሁሉም ቦታ ሎጎስ የሚለው ቃል አካላዊ ቃል ነው እያልኩ አይደለም። እሱን እያልኩ አይደለም። ምክንያቱም አሁን እዛ ቦታ ሎጎስ ያለበት ቦታ ላይ እዛ ሎጎስ ከዛኛው ከተናጋሪው ተለይቶ እንዲህ ያደረገ መጣ ተላከ ስጋ ለበሰ ስጋ ሆነ። አንድ ጊዜ ለማሂር አንድ ቀጥለስ ስልክ ላንሳሽ እና ስጋ ሆነ በስጋ መጣ እንዲህ አለ ተናገረ ብሎ አይገልጽም። አሁን የጠቀስካቸው እዚህ ግን ምንድነው ይህ ቃል ራሱ ፐርሰን በመሆኑ አደረገ ተናገረ ሆነ አለ እያለ ነው እየተናገረ ያለው። ይህ የሚያሳየው ምንድነው አካላዊ ቃል መሆኑን ነው የሚል ነው። ወልደ ሕይወት ፐርሰን በመሆኑ ስትል አሁን እኮ ፖይንታችን ፐርሰን አይደለም እያለ ነው እኮ። አሁን አንተ ፐርሰን ነው ብለህ ፕሪሰፖዝ አድርገህ ነው እየቀጠልክ ያለው። ፐርሰን መሆኑን አስረዳን እያልን ነው እኛ ደግሞ እዛ ጋር። አዎ እሱን እኮ ነው እያስረዳው ያለሁት። እሱን እያስረዳው ነው ያለው። ተጠቀሰው ፐርሰን መሆኑን አስረዳን። ኦኬ ከአንድ ቁጥር ጀምር ምንድነው የሚለው? ፐርሰን የሚል ፕሪሰፖዚሽን አይደለም። እሱን ይዘህ ነው እያወራህ። ፕሪሰፖዚሽን አይደለም። ፕሪሰፖዚሽን ሳይሆን ፋክት ነው። የመጻዱሳይ ፋክት ነው። አንዳንድ ላይ ቃል የተባለው ፐርሰን መሆኑን አሳየንሽ። ኦኬ በመጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ ይላል። ከዚህ ይጀምራል። ቃልም በእግዚአብሔር ዘንድ ነበረ ይላል። ዘንድ የሚለው ፕሮቴንቲዮን የሚል ቃል ነው። ይህ ቃል ፊት ለፊት አብሮ አንድ ላይ ነበረ የምን ነው። ከዚህ ልጀምር። ሁለተኛ ቃልም እግዚአብሔር ሆነ ይላል። የንግግር ቃል እሱ ጋር እንጨርስ። እሺ አሁን ፕሮስ የሚል ዘጋለ ፕሮስ ፕላስ አኩዚቲቭ መጥቷል። ዘንድ የሚለው ፕሮስ ነው የሚለው። ከዛ በኋላ ከሱ በኋላ የመጣው ደግሞ በአኩዚቲቭ ኬዝ ነው። ተመሳሳይ ነገር ለምሳሌ ገላትያ ምዕራፍ 2 ቁጥር 5 ላይ የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር እያለ ይገልጻል። የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ሲባል ወንጌል ፐርሰን ነው ማለት ነው። ምክንያቱም አሁንም አኩዚቲቭ ፕላስ ፕሮስ ነው የምናገኘው። ስለዚህ ፕሮስ የሚለው ዘንድ የሚለው ስለተጠቀመ ወንጌል ማለት ፐርሰን ነው ማለት ነው። ልክ ነህ። እዛ ጋር ፐርሰን አይደለም። ምክንያቱም ለምን ስለዚህ አሁን ቃላት በሁሉም ስፍራ ያሉ ቃላት አንድ አይነት አፈታት አንድ አይነት ትርጉም አለ በለ በዛ መነሻ አድርገህ ነው የምትነሳው። እኔ እሱን አላልኩም። እዚህ ጋር የተጠቀሰው ፐርሰን ነው ለማለት እዛ ጋር ፐርሰን አይደለም ለማለት ድምዳሜ ላደረሰ አዳምጠኝ። ፐርሰን ነው ለማለት ድምዳሜ ላደረሰ ምክንያቱም ዘንድ ብሏል። ዘንድ የሚለው ደግሞ ፕሮስ ነው። ስለዚህ ይሄ ደግሞ የሚሆነው ፐርሰን አብሮ ማለት ነው። ፐርሰን ስለሆነ ነው አልከኝ። አይ ፕሮስ የሚለው ነሰሰርሊ ፐርሰን ላልሆነ ነገር እኔ ፐርሰን ለሆነ ነገር አይመጣም አላልኩም። ፐርሰን የሆኑ ነገራቶችን ፕሮስ በሚል አያያዥ ቃል ሊመጣ ይችላል። ላልሆነም ነገር ደግሞ ይመጣል። ለምሳሌ ብዬ ገላትያ ምዕራፍ 5 ላይ ወንጌልን በፕሮስ ሲያገናኙ አሳየው። ስለዚህ ወንጌል ፐርሰን ነው አንልም አይደለ? ወንጌል የሚለው ፐርሰን አይደለም ሲጀመር። ያ ስለዚህ ፕሮስ የሚለውን ቃል ተጠቅመህ ጀስቲፋይ አታደርግም። ፐርሰንነቱን ፕሮስ የሚለውን ቃል ተጠቅመህ ጀስቲፋይ አታደርግም። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ፕሮስ የሚለውን መጠቀሙ ወይም ደግሞ ዘንድ የሚለውን መጠቀሙ ፐርሰን ነው ወይም ፐርሰን አይደለም ለሚለው ለሁለቱም አይነት ድምዳሜ አይደርሰን። ስለዚህ አሁን ፐርሰን ነው ካልክ ፐርሰን ለመሆኑ ማስረጃ ስጠኝ ወይም አሳየኝ። ዘንድ የሚለው አይሆንም። እነሱ ጋር እንስማማለንና ምክንያቱም ዘንድ የሚለው ፐርሰን ለሆነም ላልሆነም ነገር ሊውል ይችላል አይደል? ሚዩት ላይ ነህ ወልደ ሕይወት ሚዩት አድርገሃል። ወልደ ሕይወት ሚዩት ላይ ነህ።
ሚውትና ይቅርታ ኔሰሰርሊ አንድ የሚያስማማ ነገር የተናገርከው ምንድነው? ፐርሰን ሊሆን አይችልም ማለት አይደለም፣ ሊሆንም ላይሆንም ይችላል ያልከው ነገር ያስማማናል። ትክክል ነው። ሊሆንም ያዘንድ የሚለው ለየትኛችንም ኤቪደንስ አይሆንም ነው ማለት። ቆይ ኤቪደንስ ሊሆን የሚችልበት ምክንያት ለምን መሰለህ? እሷ ብቻ ምክንያቱ አሁን እሱ ብቻ ቢሆን እንዳልከው ያከራክራል። ኦኬ አለ እያወራህ ነው ተሰማ ወልደ ህይወት አለ። ስለዚህ ቃል ተቋርጠህ ነበር ወልደ ህይወት ከኔ ጋር ብቻ ኢብራሂም ሰማለው አይደል? እሱ እየተቆራረጠ ነው። ምንም እየሰማን አይደለም። አሁን ዝም ብሎ መሀል ላይ ማውራት ይጀምራል። ችግሩ ኮስ ነው። ወልደ ህይወት ወይ አስተካክለህ ትመጣለህ። ኔትወርክን አስተካክለህ ነው ወይስ እስካሁን ዮሐንስ አንድ ላይ ቆመናል። ቃል የተባለው ፐርሰን መሆኑ ማስረጃ እየጠየቅን ያገኘነው ነገር የለም። አንፎርቹኔትሊ ኦኬ እኔ ልግባ። በሰላም ናችሁ ብራዘሮች? እሺ ሰላም ነው። እውነተኛው ኢየሱስ ነው የሚለው እግዚአብሔር ይመስገን። ኦኬ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል ቃል የተባለው ፐርሰን ነው። አዎ ፐርሰን ነው። ፐርሰን መሆኑን በምን ታውቃለህ መሰለክ? በመጀመሪያ ከዛ ፐርሰን ነው። አዎ ኔሰሰርሊ ፐርሰን መሆኑን በምንድን ነው የምታውቀው? ቀጥሎ ምን አለ? ያ ቃል እግዚአብሔር ነበር አለ። አየው ፐርሰናሊቲ ሰጠው። እግዚአብሔር የሚል ፐርሰናሊቲ ሰጠው ለዛ ለቃሉ። ከእንዴ ዮሐንስ 1 ቢ ላይ ቃልም በእግዚአብሔር ዘንድ ነበረ ሲል ዘንድ ብሎ ከእግዚአብሔር ጋር ማስቀመጡ ማለት ግራማቲካሊ ዘንድ ብሎ ከእግዚአብሔር ጋር መቀመጡ ኔሰሰርሊ ፐርሰን ነው እንድንል ያደርገናል። አሁን ዘንድ የሚለው እኮ ዘንድ የሚለው አልኩ እኮ። አሁን እዚህ ጋር ዘንድ የሚለው በውስጥ ነው ያለው ወይስ አጠገቡ ነው ያለው የሚል ጥያቄ ውስጥ ነው የሚከተል። ጠየቅኩም ዘንድ የሚለው ኔሰሰርሊ ፐርሰን ነው የሚለው ነገር አይሲዘናል ወይ ነው ያልኩ። ፐርሰን መሆኑን የምታውቀው ከቀጥሎ ባለው ቃል ነው። ቀጥሎ ባለው ቃል ነው። ያ እኔ እኮ ፐርሰን መሆኑን ማቀበት መንገድ ነው እንጂ ጠየቅኩ ስለ ዘንድ አልጠየቅኩም። ስለዚህ ዘንድ የሚለው ፐርሰን መሆኑን ያሳይም ሌላ ፐርሰን መሆኑን የሚያሳይ መንገድ ስጠኝ እኮ። ዘንድ የሚለውን እኮ አይደለም እያሳየው ያለው ተውን እኔ ዘንድ የሚለው ፐርሰን መሆኑን ያሳይም ማለት ነው። እንስማማና እንለፍ። ዝም ብሎ ቃሉ ብቻ ዘንድ የሚለው ፐርሰን መሆኑን አያሳይም። ፐርሰን መሆኑን የሚያሳየቱ መሰለ ያ ቃል ራሱ እግዚአብሔር ነበር አለክ። ስለዚህ ያ ቃል እግዚአብሔር ነው ካለክ ልክ እንደ እግዚአብሔር አብ እግዚአብሔር ተብሎ ስለተጠራ ፐርሰናሊቲ ያለው ማለት ነው። ይሄ ደግሞ ፐርሰናሊቲ መኖሩን ሌላ ቦታ ደግሞ ይነግርሃል። ቁጥር 1 ሶስተኛው ፓርት ላይ እግዚአብሔርም ቃል ነበር ብሎ ነው ያስቀምጠው። ኢናርኪን ሆሎጎስ ካለ በኋላ ካይ ሆሎጎስ ፕሮስቶን ቴዮን ካለ በኋላ ካይ ቴዮን ኢን ሆሎጎስ ነው የሚለው። እግዚአብሔርም ቃል ነበረ ብሎ ነው ያስቀምጠው። ቃልም እግዚአብሔር ነበር አይደለም። ይሄ የትርጉም ስህተት ወይም ደግሞ ተርጓሚዎች ያስቀምጡት ነው። ግሪክኛው ላይ ወደ ኋላ ግሪክኛው ላይ ተመልሰን ብንሄድ ሊትራሊ የሚያሳየን እግዚአብሔር ቃል ነበር ነው የሚለው። ግዕዝኛውንም ብትመለከተው ደግሞ ወእግዚአብሔር ውእቱ ቃል ነው የሚለው። የ1980ንም ግዕዝኛውን ተመልከተው፣ የ2014ንም ግዕዝኛ ተመልከተው፣ የ2000ንም ግዕዝኛ ተመልከተው። እግዚአብሔር ውእቱ ቃል እግዚአብሔር ቃል ነበር ብሎ ነው ያስቀምጠው። አዎ እግዚአብሔር ቃል ነበር። እግዚአብሔር ቃል ነበር። እሱም እኮ ያስኬዳል። አዎ እግዚአብሔር እኮ ቃል ነበር። እግዚአብሔር ቃል ነበረ። ገባክ? አይ የእግዚአብሔር ቃል አይደለም የሚለው እግዚአብሔር ቃል ነበር ነው የሚለው። ይኸውልህ እሺ ሌላ ጥቅስ ላምጣልህ ይሄንን የሚያረጋግጥልህ። ራእይ 19:13 ላይ ስትሄድ በደም የተረጨ ልብስ አለው። አይ ላመጣልህ እኮ ነው እንትኑን እንደሚገጥም ላመጣልህ ነው። በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይላል። እውነተኛው እየሰማኝ እዚያው ቃል የተባለው ነገር ያ እኔ ኢየሱስ ቃል ነው ወይስ አይደለም አላልኩም። ወይም ደግሞ ኢየሱስ
ቃል የሚል ስም አለው ወይስ የለውም አላልኩም። ወይም ደግሞ ኢየሱስ ቃል ተብሎ ይጠራል ወይስ አይጠራም አላልኩም። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው አውዱ ላይ ያለው ሎጎስ የተባለው ነገር ፐርሰን ነው ወይስ አይደለም ብዬ ነው የጠየቅኩ እኮ። ፐርሰን ነው ብያለሁ። አሁን ግዕዙን ምናምን እንግሊዘኛውን ተውና አማርኛችን ላይ እንምጣ። አማርኛችን ላይ የሚለው ምንድነው? የዛሬው ቃልም እኮ የተረጎመው ትርጉም ነው። እሱን እነሱን ተዋቸው። አሁን በአማርኛው ቃልም እግዚአብሔር ነበር ካለ ልክ እንደ እግዚአብሔር አብ ቃልን እግዚአብሔር ብሎ ከጠራው ያ ቃል ራሱ እግዚአብሔር መሆኑን ታውቃለህ። አማርኛውም እግዚአብሔር ቃል ነበር ነው የሚለው። እየሰማኸኝ ነው? ላሳየህ ከፍቼ አማርኛውም እግዚአብሔር ቃል ነበር ነው የሚለው እንጂ ቃልም እግዚአብሔር ነበር አይደለም። ምኑን ነው የምታሳየኝ? ይኸው እኮ ዮሐንስ 1:1 ላይ እኮ ነው ያለው እኔ ራሱ ያው ልክፈት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቁጥር 2 ላይ ይህ በመጀመሪያ በእግዚአብሔር ዘንድ ነበር ይላል። ከዛ በፊት ምን ይላል? ዮሐንስ ወንጌል ምዕራፍ 1 ላይ እሺ፣ አስቀድሞ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ምን ይላል? እግዚአብሔርም ቃል ነበረ። ማን? እግዚአብሔርም ቃል ነበር ነው የሚለው። አማርኛው ላይ ራሱ ብንቆም እግዚአብሔርም ቃል ነበር ነው የሚለው። ይሄኛው ከየትኛው የትኛው የስንተኛ ዓመተ ምህረቱን ያመጣው መጽሐፍ ቅዱስ? የ1879 የቁም ጽሑፍ አማርኛ። ኦኬ፣ እኔ አሁን ያመጣውልህ የ1981 እና የ1954ቱን ያመጣውልህ። ኦኬ፣ የትኛው የሚለው ምንድነው መሰለክ? ቃልም እግዚአብሔር ነበር ነው የሚለው። እግዚአብሔር ነበር እኮ። የቱ ነው ትክክል? እኛ በዘመናችን ያለውን ይሄኛውን እንትንም እኮ ትክክለኛ የትኛው ነው ያልኩህ? እግዚአብሔርም ቃል ነበር ትክክለኛው ወይስ አንተ ጋር ያለው ነው ትክክል? እግዚአብሔርም ቃል ነበር የሚለው አስቸጋሪ ለመረዳት አሁን በደንብ ማንበብ አለብህ። አሁን እግዚአብሔር ለምሳሌ እግዚአብሔር ፍቅር ነው ይላል፣ እግዚአብሔር ቃል ነበር ይላል፣ እግዚአብሔር ብርሃን ነው ይላል። ምንም አስቸጋሪ አይደለም። እሱ አየህ፣ ወደዛ ከወሰድከው የሆነ ባህሪው ወደ ባህሪው ነው የሚወስድክ። እዚህ ጋር ግን ቃልም እግዚአብሔር ነበር ካለ ፐርሰናሊቲ ያለው ማለት ነው። እግዚአብሔር የሚባል ፐርሰናሊቲ ነው የምልህም ለዛ ነው። ግሪክኛውም ተመሳሳይ ነው። ግሪክኛውን ከፍቼ ላሳየህ። ቆይ ግሪክኛውን ልክፈትልህ። ኖ ግሪክ አልቀበልም ማለት ነው። ግሪኩን ተወውና አማርኛችን አሁን እጃችን ላይ ያለው እኔ አማርኛ አልቀበልም። እኔ አማርኛው አሁን ይሄኛውን ቃልም እግዚአብሔር ነበር የሚለው ካልተስማማክ፣ በትክክል ካልተረዳኸው ምንድነው የተተረጎመው? ቆይ አዳምጠኛ። ችክ ያለ ውይይት አታርገው ብራዘር። ይኸውልህ ችክ ያለ ውይይት አታርገው። ያ አማርኛው ከምንድነው የተተረጎመው? አሁን ይሄኛው ቃል አንተ በትክክል ፐርሰናሊቲን አይገልጽም ብለኛል አይደል? ፐርሰናሊቲን የማይገልጽ ከምንድነው የተተረጎመው? እውነተኛው አማርኛው ከምንድነው የተተረጎመው? እንዴ የዛሬ 100 ዓመት 200 ዓመት የሆኑ ግለሰቦች ተነስተው የተረጎሙትን ወስደህ ግሪክኛውን አልቀበልም ትለኛለህ እንዴ? እኔ ስለ አማርኛው እንደው ምን አገባኝ? ማንም ይተርጉሙ። አሁን እኛ እጃችን ላይ የተቀበልነውን ነው እውነት ብለን የተቀበልነው ነገር ነው መከራከር የምችለው። ኦኬ፣ ስለዚህ አንተ እጅ ላይ ባለው ቁርአን ነው ልከራከርህ የምችለው እንጂ ሌላ ቁርአን አምጥቼ ልከራከርህ እኮ ማታምንበት ነገር። ያ እውነት ብለህ የተቀበልከው ስህተት ነው ማለት ነው። እኔ እውነት ብዬ የምቀበለው የ1954ቱን 81ዱን እሱን አውጣው። እኔ አንተ ስለምትቀበለው ምን አገባኝ? ባይብል እኔ ብቻ አይደለም መላው ክርስቲያን የሚቀበለው ከዚህ ከ2000 በፊት የታተመውን እትም ነው። ኦኬ፣ አትቀበሉትም? ሌላኛው ግዕዙን አትቀበለውም? አዎ፣ ሌላውን ተዋቸው። እሱን ያነበቡት ሰዎች ይድረሱበት። አሁን እኛ በተማርንበት እና አምነን በተቀበልንበት በዚህኛው ነው ሚሄድል። ብራዘር፣ ግዕዘኛው ስህተት ነው። ግዕዘኛው ስህተት ነው። እንግሊዘኛው አሁን እኛ እኮ በአማርኛም እኮ መግባባት አልቻልንም እኮ ብራዘር። እንግሊዘኛ ነው። ግዕዘኛው ይኸውልህ ወእግዚአብሔር ውእቱ ቃል ሲል ስህተት ነው። እኔ ግዕዝ አዋቂ አይደለሁም ብራዘር። አሁን ግዕዝ አዋቂ ስላልሆነ ያንተ አለማወቅ እኮ ቃሉን አይቀይረውም። ያንተ አለማወቅ እኮ እውነቱን አይቀይረውም። ያንተ አላዋቂነት አንተን ነው እንጂ ከእውነት የሚያስቀርህ እውነቱን አይደለም የሚቀይረው። ገና ለገና አንተ ግዕዝ አላወቅምና አማርኛው ብቻ ነው ትክክል አያስብልም። ግዕዘኛው ተሳስተዋል ወይ ነው የጠየኩህ። ወእግዚአብሔር ያው ወእግዚአብሔር እኔ አሁን ግዕዝ ስለማላቅ እኔ አሁን በግዕዝኛ አላስረዳህም ማለት ነው። ገባክ? አሁን በማላቀው ቋንቋ የባቢሎን ግንብ እንደመገንባት ማለት ነው። ገባክ? ጭቃምጣ ሲለው ውሃ እንደሚያመጣው ነው። ያ ስታው ተመጣለ እንደዛ ይሻላል። እሱ ጋር ሳይሆን ይኸውልህ ቃል የሚለው እግዚአብሔር መሆኑን ሌላ ጥቅስ እውነተኛው የሚያረጋግጥ ሌላ ጥቅስ አመጣውልህ። ለምን አትቀበልም? ከአንዴ ግዕዘኛ በአንድ ጥቅስ ነው የምትሄደው። እንግሊዘኛ ስለ እንግሊዘኛ አላውቅም አልከኝ።
የ1879 ስለ አልቀበልም። ስለዚህ ከሚያውቅ ሰው ጋር ላውራ አይሻልም? አንተ ስታውቀው ለምን ፈራክ? ምን አስፈራ? ምን አስፈራ? አላቅም እያልክ ከሚያውቅ ሰው ለማያውቅን ሰው ነው ማያውቅን ሰው ነው ፈራው ባላ ተው እንጂ አላቅም እያልከኝ ከዛ ምን አስፈራ? ይጋጫል፣ አብሮ አይሄድም። እሺ ወይኔ ማን ነበር ያልከኝ ስምህን? ቸሪ ነው መሰለኝ ስምህን ያልከኝ። እሺ አቤት። ሰላም አለይኩም አኺ ማህ ሰማኛል። ሰላም ወራህመቱላሂ ወበረካቱ። አዚዝ ቸሪ ተቋርጠህ ነበር ቅድም። አሎ ሰማኛል። አሁን ይሰማሃል? ኦኬ እሺ ቆይ ተቋርጬ ነበር። እሺ ትቀጥላለህ? ሰማኛል። ያ ትቀጥላለህ? አዎ ኦኬ። ከዛ ከወዱ ያው ወደ ሌላ ቦታ ሄጄ እንትን ልል አሁን አንደኛ ነገር ያኔ እግዚአብሔር ማን ነው ቃልም እግዚአብሔር ነበር የሚለውን ከሌላ ቦታ አምጥቼልህ እንትን ስል ያን ሪፊዩት ማድረግ ከቻልክ በቃ ቃል የሚለው የክርስቶስ ስም እንዳልሆነ ሪፊዩት ማድረግ ስትችል ነው አይደለም እንዴ አንተ የፈለግከው? ቃል የሚለው የክርስቶስ ስም መሆኑ ነው። ኦራይት ደግሞ በዛ ደግሞ ካልተስማማህ እዚሁ አውዱ ላይ ማየት እንችላለን ቃል ፐርሰን እንደሆነ። ቃል ፐርሰን መሆኑ ታሳየኛለህ። ግን የኔ ጥያቄ ኢየሱስ ቃል ነው ወይ አላልኩም? ተሰማለሁ ኢየሱስ ቃል የሚል ስም አለው ወይ? አሁንም ኔትወርክ እያዘህ ነው አለ ቸሪ። ኦኬ ኔትወርክ እያዘህ ነው። አሁን ሰማለሁ። ትሰማለህ? አለ። ኦኬ እኔ ኢየሱስ ቃል ተብሎ ይጠራል ብዬ አልጠየቅኩህም። ያ የኢየሱስ ስም ቃል ነው ወይ አላልኩህም። ስለ ስም አልጠራሁም፣ ስለ ኢየሱስ ስም አላወራሁም። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባለው አውድ መሰረት ቃል የተባለው ኢየሱስ ነው ወይም አላልኩም። ግን ያ ቃል የተባለው አካል ወይም ደግሞ ያ ቃል የተባለው ነገር ፐርሰን ነው ወይ አካል ነው ወይ ብዬ ነው የጠየቅኩት። አዎ አካል ነው ካልከኝ ፍሮም ዘ ኮንቴክስት ቃል የተባለው ፐርሰን ነው የሚለውን ነገር ታሳየኛለህ ማለት ነው። እሺ ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። በእርሱ የሚለው ፐርሰናል ፕሮናውን ነው። እንግሊዘኛውን ብናነበው ራሱ all things were made by him ይላል። ቁጥር 4 ላይ በእርሱ ሕይወት ነበር ይችላል in him was life ይላል። ይሄ በፐርሰናል ፕሮናውን የተጠራው ፐርሰን መሆኑን ያሳያል። ኦኬ ሁሉ በእርሱ ሆነ ሲል ፐርሰን መሆኑን ነው የሚያሳየው አለ። አዎ ሁሉ በእርሱ ሆነ ሲል ሁሉ በእርሱ ሆነ አለሁኝ ሁሉ በእርሱ ሆነ ይለና እንግሊዘኛው all things were made by him ይላል። በፐርሰናል ፕሮናውን ጠቅሶ ማለት ነው። ግሪክኛው him ብሎ by him ግሪክኛው ኦኬ አሳየኝ። ግሪክኛው እኔ ግሪክ አላውቅም። እዚህ አሁን በእንግሊዘኛው ነው ያው ሁቶስ ብሎ ነው የሚያስቀምጠው። necessarily personal pronoun አይደለም። ልክፈትልህ ባይብል ሀብ ላይ ችግር የለውም። እሺ ጆን 1:3 ነው መሰለኝ። ጆን 1:3 እሺ ከዛ በኋላ የታለ ግሪክ የታለ ግሪክኛው ለብሮ አይከፍትልኝ። ቆይ እሺ አንዴ ግሪክ እሺ ካሜራውን ልክፈትልህ። ይታያል? ኦኬ ለኔ ይታየኛል። ቆይ ካሜራው ልትረጉት እሺ አሁንስ
አሁንም አይታይም። ለኔ እንትን ነው በጣም ደቃቅ ነው አይታየኝም። ከዚህ በላይ እንዴት ላቅርበው? እሺ አሁን ይታያል ወይ ብሮ? አረ ይታያል። ኦኬ ታየኝ። ተመስገን ተመስገን። ምን ይሳነው? ይታየኛል። ኦል ቲንግስ እሺ ትሩ ምንድን ነው ያቀረብልኝ? አዮ ኦል ቲንግስ ትሩ ሂም ይላል። ፓንታዲያ አውቶስ ይላል። አውቶ ዩ ነው የሚለው አይተዋላ? አይተዋላ እዚህ ጋር ኦኬ ያቀረብልኝ ነገር ምንድነው? ኔትወርክ ይዟል። ያ ይሄ ነገር ሂም የሚለው እዚህ ጋር እንግሊዘኛው ላይ ሂም ተብሎ የተቀመጠው የግሪክኛው ቃል አውቶ ዩ ነው የሚለው። ይሄ ደግሞ ነሰሰርሊ ፐርሰን ነው ማለት አይደለም እኮ። ኦል ቲንግስ ትሩ ሂም ታዲያ ምንድነው ያሳየው? አውቶ ዩ ተብሎ ሊጠቀም ይችላል እኮ ኦል ቲንግስ ትሩ ሂም ማለት ያየሁት ነው። ኦል ቲንግስ ትሩ ሂም እያለ ሲልህ ትሩ ሂም ፐርሰናል ፕሮናውን እየነገረህ እኮ ነው። ይኸውልህ ኦል ፐርሰናል ፕሮናውን ቲንግስ ትሩ ሂም ብሎ አሳየህ እኮ። ቆይ እንዴ ሂም የሚለው እንግሊዘኛ ነው። ሂም የሚለው እንግሊዘኛው ነው። አማርኛው ይህ ነው የሚለው ኦል ቲንግስ ትሩ ሂም እያለ በፐርሰናል ፕሮናውን እያስቀመጠ ፐርሰን አይደለም። አይ እየሰማኸኝ አይደለም። አለ ሆይ ቤት ሾው የግሪኩን እኮ ነው የተረጎመው። ያ እኮ ግሪኩን ግን አይተዋል አይደል? ይህ አይደለም የሚለው አማርኛው። ያ ኔትወርክ እያያዘህ ነው። ምን ይሻላል? ኔትወርክ ኦኬ እሺ፣ እታች ወረድ። ይኸውልህ ቁጥር 11 ላይ ወረድ። አሁን በዚህ አልተግባባንም። ቁጥር 11 ላይ የእርሱ ወደ ሆነው መጣ የገዛ ወገኖቹም አልተቀበሉትም ብሎ አቤት። እሱ ስለ ኢየሱስ ነው የሚያወራው፣ ስለ ቃል አይደለም። የእርሱ ወደ ሆነው መጣ። አሁን ለኔ አንተ ያመጣህልኝ ነገር የተተረጎመው ኦል ቲንግስ ትሩ ሂም ወደሚለው እሱን አይቼዋለሁኝ የሚለው አይ እየቆየ ነው የሚደርስ ከአመት ምናምን በኋላ። ማይሮ እሺ ወይ ብሮ አንዴ ቼክ አድርግ ውስጥ ኦራይት። ቁጥር 11 ላይ ወረድ ማይሮ። ቁጥር 11 ላይ የእርሱ ወደ ሆነው መጣ የገዛ ወገኖቹም አልተቀበሉትም ይላል። ቸሪ ይሰማሃል? መጀመሪያ ኮንፊርም አድርገኝ። ስለ ቃል ነው እንጂ ከላይ ጀምሮ እኮ በአንድ ላይ ነው የመጣው። አረ ወይ ጉዴ! እንዴት ነው ነገሩ? ኦኬ በቃ ሌላ ጊዜ እገባለሁኝ ከተቆራረጠ። በጣም ነው የምትቆራረጠው። ቀጣጥሉ ለመስማት ራሱ በጣም ይከብዳል በእውነት። አይ ቲንክ እንዳለ ረግፏል እኮ መሰለኝ። ያ አይ ሁሉም ከወጡ ጥቅሱን እናብራራው ብዬ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ፐርሰን ነው የሚል ነገር የለም እዛ ጋር፣ ወይም ደግሞ ለፐርሰን ነው የሚውለው የሚል ግራውንድ ወይም እንደዚህ አይነት ስታንድም የለንም፣ ወይም ደግሞ መጽሐፉ የለውም። ምንድን ነው የሚያሳየው ካላችሁ ልክፈትላችሁ። አንዴ ልክፈትላችሁ። እሺ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበር ይላል። ቃል የሚባለው ነገር የሆነ ነሰሰርሊ
ፐርሰን ነው ምንለው ነገር አይደለም። በቃ በመጀመሪያው ቃል ነበረ ነው የሚለው እግዚአብሔር በብሉይ ኪዳን ላይ ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 3 ላይ ብርሃን ይሁን አለ ብርሃንም ሆነ ይላል። ብርሃን ይሁን እያለ ይፈጠር ነበር እግዚአብሔር። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ላይ ብንመለከተው ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ምን አሉ? ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ንግግር ነው። እግዚአብሔር ብርሃን ይሁን በሚለው ንግግሩ ብርሃንን ፈጥሯል። ያ በመጀመሪያው ቃል ነበረ ነው፣ ያስገኝ ነበር፣ ከጥንት ጀምሮ ያስገኝ ነበር። ቃልም በእግዚአብሔር ዘንድ ነበረ ሲባል ያ ቃል የሚባለው ባህሪ እግዚአብሔር አለው ነው። ለምሳሌ እግዚአብሔር ፍቅር ነው ይላል አለ ባይብል ላይ። እግዚአብሔር ፍቅር ነው ማለት እግዚአብሔር አፍቃሪ ወይም ወዳጅ ነው የሚለውን ነገር ነው እንጂ የሚያሳየው ነሰሰርሊ እግዚአብሔር የሆነ ፍቅር የሚባል ፐርሰን አለ የሚለውን ነገር አያመላክትም። ለዚህ ደግሞ ምሳሌ ብንመለከት ኢዮብ ምዕራፍ 28 ቁጥር 14 ላይ የሚላል መሰላችሁ? ቀላይ ይላል ስለ ጥበብ ሲናገር ቀላይ በእኔ ውስጥ የለችም ይላል። ማን? ጥበብ በእኔ ውስጥ የለችም ይላል። ባህርም በእኔ ዘንድ የለችም ይላል አለ። ዘንድ የሚለው ነገር ውስጥ በሚለው ነው የሚመጣው። ዘንድ የሚለው ነገር ውስጥ የሚለውን ነገር ሊያመላክት ነው እንጂ የሚመጣው የሆነ ሌላ ውስብስብ ነገር ውስጥ ሊያስገባን አይደለም። ቃልም በእግዚአብሔር ዘንድ ነበር ሲባል ቃል የሚባለው ባህሪ በእግዚአብሔር ውስጥ ነበረ። እግዚአብሔር ውስጥ ቃል መናገር የሚባለው ባህሪ ነበረው የሚለው ነው የሚያስይዘን። ከዛ ቃልም እግዚአብሔር ነበር ነው የሚለን። ላቲን vulgate-ን ብንመለከተው ማርቲን ሉተር የተረጎመውን የጀርመንኛ ባይብል ትርጉም ብንመለከት እንዲሁም ደግሞ ሌሎች አማርኛ የ1879ን ብናየው ግዕዘኛውን ብናየው ግዕዘኛው ወእግዚአብሔር ውእቱ ቃል እያለ ነው የሚያስቀምጠው። በተመሳሳይ ይሄ የ1879ም በቃ የሆነ በጣም ክሪስታል ክሊር አድርጎ የሆነ እንዳንጠራጠር አድርጎ ነው የሚያስቀምጠው። አስቀድሞ ቃል ነበር አለ፣ ቃልም በእግዚአብሔር ዘንድ ነበር አለ። ከዛስ እግዚአብሔርም ቃል ነበረ፣ እግዚአብሔርም ቃል ነበረ ብሎ ነው ያስቀምጠው። የሆነ ኢቭን አሻሚ ነገር እንዳይሆንብን ራሱ ማለት ነው። ይሄ ቃል እግዚአብሔር ይፈጥርበት ነበር፣ ሁሉ በእርሱ ሆነ ይላል። እግዚአብሔር ሁሉም ነገር ሲያስገኝ የነበረው በቃሉ ነው። ያንን ሲያስረዳ ነው ሁሉ በእርሱ ሆነ እያለ ይገልጽልናል። ለምሳሌ አንድ ጥቅስ ባወጣላችሁ አይ ቲንክ ሰዓት በጣም ሄዷልና ይህን ብለን እንወጣለን። እሺ ይህን ብለን እንወጣለን። በቃ ይህን ክፍል አንዴ ብቻ እንዲሁና እንወጣለን። ከዛ ለምሳሌ ብሉይ ኪዳን ላይ የምንመለከተው ነገር አለ። ብሉይ ኪዳን ላይ የምንመለከተው ነገር አለ። እሺ አንዴ ያ መዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ እርሱ ተናግሯል ሆኑም እርሱ አዘዘ ጸኑም ይላል። በእግዚአብሔር ንግግር ሆኑ በእግዚአብሔር ትእዛዝ ጸኑ ነው የሚለን። እግዚአብሔር ያዝ ነበር። ያ እግዚአብሔር በሚያዘው ትእዛዝ ይሆናሉ ይጸናሉ ነው የሚለውን ነው የሚያስይዘን። መዝሙረ ዳዊት ምዕራፍ 148 ቁጥር 5 ላይ እርሱ ብሏልና ሆኑም እርሱ አዟልና ተፈጠሩም ይላል። የእግዚአብሔር ስም ያመስግኑት እያለ ይቀጥላል። ስለዚህ እግዚአብሔር እርሱ ሲል ይሆናሉ፣ እርሱ ሲያዝ ይፈጠራሉ። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔር ብርሃን ይሁን አለ። እርሱ ብሏል። ምን ብሏል? ብርሃን ይሁን ብሏል። ስለዚህ ሆነ አይደለ? ብርሃን ሆነ። ያ ይሄን ነገር ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። በቃል አማካኝነት ሁሉ ነገር ሆነ፣ ከሆነም አንዳችስ እንኳን ያለ እርሱ አልሆነም ይላል። ሁሉ ነገር በቃል እንደሆነ ይነግረናል። ምክንያቱም እግዚአብሔር ሁሉን በእርሱ በኩል ነው ያስሆነው። መዝሙረ ዳዊት ምዕራፍ 68 ቁጥር 33 ላይ ብትመለከቱት የኃይል ቃል የሆነው እርሱ ቃሉን እነሆ ይሰጣልና ይላል። የኃይል ቃል የሆነው እርሱ እግዚአብሔር የኃይል ቃል እያለ ይገልጸዋል። ምንድነው? ኃያል አዛዥ፣ ትእዛዙ የሚሰማለት ነው። ወይም ደግሞ ይሄ ምንድነው? ስፒከርነቱን እያመላከተልን ነው፣ ወይም ደግሞ ትእዛዙን እያመላከተልን ነው። ከዛ አንጻር ማየት ይቻላል። ቃልም እግዚአብሔር ነበረ ማለት ወይም ደግሞ እግዚአብሔር ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ሲል ለምሳሌ መዝሙረ ዳዊት ምዕራፍ 62 ቁጥር 1 እና 2 ላይ ምን ብሎ ነው የሚያስቀምጠው? መድኃኒቴ ከእርሱ ዘንድ ናት ይላል። መድኃኒቴ ከእግዚአብሔር ዘንድ መድኃኒቴ ብሎ ዘንድ የሚለው ነው የሚጠቀመው። ኦኬ። በተመሳይ ዳንኤል ምዕራፍ 2 ቁጥር 22 ላይ ብንመለከት መርሃባ ወአለይኩም ሰላም ወራህመቱላህ። መዝሙረ ዳዊት ምዕራፍ 62 ነው አይደለም፣ ትንቢተ ዳንኤል ምዕራፍ 2 ቁጥር 22 ላይ ብንመለከተውም ምን ብሎ ነው የሚያስቀምጠው? በጨለማ ያለው ያውቃል ይላል ስለ እግዚአብሔር ሲናገር። ከዛስ ብርሃንም ከእርሱ ጋር ነበር ዊዝ ሂም ብሎ ነው የሚያስቀምጠው። በተመሳሳይ እንግሊዘኛው ላይ እንዳለው ማለት ነው።
ሶ የምንረዳው ነገር ምንድነው? እግዚአብሔር ተናጋሪ ነው። መናገር የሚባለው ባህሪ በእርሱ ዘንድ አለ። በዚህ በንግግሩ ደግሞ ነገራቶችን ያስሆናል። ነገራቶችም እሱ ሲናገር ይሆናሉ የሚለውን ነው የሚያስይዘን። አይ ቲንክ በጣም ብዙ ጊዜ በብዙ ሰው ስለሚብራራ ከዚህ በላይ አላብራራው። ሶ ይህን ይመስላል። ጨረስን። ከዛሬው ርዕስ ጋር ያለን ነገር ጨርሰናል። ጀዛኩሙላሁ ኸይር። ጥያቄ ያላችሁ ሙስሊሞች ካላችሁ ግቡና ከዛ እንስከው። ጥያቄ ያለው ሙስሊም ነው ያልኩት። እሺ ሀዋ አለሽ? እዚህ ውስጥ ደግሞ ጊፍት ያላችሁ ካላችሁ ለአዚዝ ስጡት። ረጅም ሰዓት ሆኖታል መሰለኝና ጊፍት ያላችሁ ካላችሁ ስጡት ለአዚዝ። ሀዋ አለሽ? ሀዋ የለችም። ፈውዛን ሰላም አለይኩም ነበር ትንሽ ከርዕስ ወጣ። እሺ ምን ነበር? ካወቁት ችግር የለም። ይሄ እንደ ላይክ በጣም አስቸግሮኛል። በቃ በላይክ እስቲ አንዳንድ ነገር የምትለኝ ነገር ካለና ከዛ በዛ ላይ ሪሰርች ሰርቼ ላይክ አንዳንድ ነገሮች እንዳነብ አልገባኝም። ጥያቄ እኮ ለዛ ነው ላይክ ዲፌንድ ለማድረግ ላይክ ያ አሚን ለምሳሌ ብዙ ነገር ይላሉ አይደል? ሲሰብኩ ስለ ስቅለትም ይሰብካሉ፣ ስለ ኢየሱስ አምላክነትም ይሰብካሉ። ብዙ ነገር በቃ ስለ አምላክነቱ ላይክ በብዛት ላይክ ሞስትሊ ስለ አምላክነቱ ነውና ስለዛ ነገር ኦኬ። እሺ በጥቅሉ መንገድ ላይ የሚሰብኩ ምን ብለው መሰለህ? ለምሳሌ ኢየሱስ ያድናል ይሏል አይደል? ኢየሱስ ያድናል፣ ኢየሱስን ተቀበሉ፣ ኢየሱስ ያድናል የሚል ክሌም ሊያቀርቡልህ ይችላሉ። ሶ ራሱን ያላዳነ አካል እንዴት ነው የሚያድነው ብለህ ልታወራቸው ትችላለህ። ለምሳሌ ማቴዎስ ወንጌል ምዕራፍ 24 ላይ ይጸልያል። ሉቃስ ወንጌል ምዕራፍ 22 ላይም በተመሳሳይ ሲጸልይ ታገኛለህ። ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይም እዛ ጋር በግልጽ አለ እንደሚጸልይ። ወይም ጥቅሶችን ቢያወጣው ነገር እሺ ጥቅሶቹን ያዛቸው እስካንዴ ይብራ ይሄ መጽሐፍ ነው እና የኔ መሰለ መጽሐፍ እየፈተንከኝ ነው። ኧረ በአላህ ኧረ ተው በቃ በቂ ነው። እሺ ከዛ በኋላ በደንብ ለማትሪክ እንደምታነበው እሱ ነው። ኧረ ወላሂ ዳር ሌላ ጥያቄ አለ ባይሆን? ሰላም አለይኩም። መጽሐፉ ላይ ያልተጠቀሰ። ወአለይኩም ሰላም ወራህመቱላህ። ኦኬ ወራድከሽ። ሌላ ጥያቄ ያለው ሰው ጥያቄ ያለው ሙስሊም እሺ
እሺ ከሌላችሁ እንጠማል። ሀቢብ የለህም መሰለኝ። አንድ ጥያቄ ኖሯችሁ እንዳልዘጋባችሁ ብዬ ነው ላያችሁ ላይ። እሺ ኢማጂኔሽን አርጉመንት ቆይ ማን ነበር ቻለኝ ነው አሁን ቻለኝ ለምሳሌ የማቴዎስ ወንጌል ምዕራፍ 12 ቁጥር 35 ላይ መልካም ሰው ከልቡ መልካም ነገር ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉ ነገር ያወጣል። ከቃል የተነሳ ትጸድቃለህ፣ ከቃልህም የተነሳ ትኮንናለህ አለ። እዚህ ጋር ቃል የሚለው ሎጎስ ነው። ፐርሰን የተባለ እሺ አሁንም የሚቆራረጠው እሱ ኔትወርክ ቀይ አብርቷል። ማሂር በቃ አስተካክለውና ና ወይ ኔትወርክ። ሰላም ነው፣ እንዴት ናችሁ? መሳተፍ ይቻላል? ሰላም ነው ወልዴት። ከአንተ በፊት ግን ፍቃዱ ገብቶ ነበር። ጠውረሽ ፍቃዱ ሰላም ነው። ሰላም እንዴት ናችሁ? ይብሮ ትቀጥላለህ የተወሰነ ደቂቃ። ይኸውልህ ማሂር እዚህ አሁን የምጠቅስልህን ስሙን ሳሳይህ ወይም ደግሞ የተጠቀሰውን ቦታ ሳሳይህ የኔ አሁን የተባለውን አቤት ኔትወርክ ይዞሃል ቻሊ ሰማርኛ ምን አስተካክሎ ይምጣ። ያ ኔትወርክህን አስተካክሎና ነው ይብሮ መቻል የተወሰነ ደቂቃ መቀጠል። ኦኬ ብትቀጥል ጥሩ ነበር። እሺ ካልሆነ እቀጥላለሁ፣ ችግር የለውም። የተወሰነ ደቂቃ እንትን በልና እመጣለሁ። እሺ ኢንሻአላህ። እሺ ፍቃዱ ሰላም ነው? እንዴት ነህ? ሰላም ነው ወይ? አልሐምዱሊላህ አለን። ሄሎ እሺ ይሰማኛል? እየሰማሁ ነው። እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ኦኬ እሺ ኢየሱስ እኛ በመጀመሪያ ጥያቄያችን ስላሴ ላይ ነው ያነሳው ሐሳብ ላይ እሺ ሚታርገህ ሄድክ። አይ እሺ ስልክ ገብቶበት ነው እንላለን። እሺ አዎ ይሰማል። ሄሎ ኦኬ ያ ይሰማል። የፐርሰን ኢሹ ላይ አይ ቲንክ ወላዮትን ላስቀጥለው ፍቃዱ የቆየ ነው መሰለኝ። ፍቃዱ በሰላም ነው? በሰላም ነው ወይ ፍቃዱ? እንዴት ነው? መሀል ላይ አለው። ሰላም ነው ወይ? ይቻላል። ላሽ እንቀጥለው። እሺ ምንድነው ሐሳብ? አይ ማን ጋር ነው የሚቆራረጠው? እኔ ሰሞኑን ነው የሚለው ወልዲያት ጋር በቀጥታ ምን አልክ ፍቃዱ? መጨረሻ አንድ ቻንስ ልስጠና ኔትወርክ በጣም እየተቆራረጠ ዮሐንስ አንዳንድ ላይ ያለውን ቃል ሆነ የሚለውን ቃል ላይ ማለት ነው አትሪቢዩት ነው ወይስ ፐርሰን ነው? ፐርሰን የሚሆን መሆኑን አስረዳኝ የሚል ሐሳብ አንስተ ነበር። ይሰማል አይደለ? ልቀጥል እኔ። ኦኬ እሺ ከቃሉ ከዛው ሳንወጣ ራሱ ማለት ነው የትኛውም አተረጓጎም ሲጀመር እታች ወርዶ ጸጋና እምነትን ተሞልቶ በእኛ አደረ ይላል፣ ቃልም ስጋ ሆነ ይላል አይደለ? ስለዚህ አንድ አትሪቢዩት የሆነ ነገር በእኛ ሊያድርም አይችልም፣ እንደገና ደግሞ ስጋም ሊለብስ አይችልም። በምንም ሎጂክ አታስረዳኝም። እሱን ተረዳኛ? እሺ አሁን በቃ ይሄ ነው መረጃ አለቀ። አይ ነው እዛው እኮ ነው ካው ማምጣት ይችላል። ግን ይሄኛውን ለምን አልከኝ ይሄንን ነው ማስረዳት። ከዛች ከቁጥሯ ቁጥር ሳልወጣ ማለት ነው ቁጥር 3 ላይ ሁሉ በእርሱ ሆነ ይላል።
በምንድን ነው የሆነው? ተማኛል ኔትወርክን አስተካክልና በቃ በጣም ምንም ተማኛል። እሺ እየዛግን ነው ቃሉ ሳያሰለች ታወራር። አዎ ኔትወርክን አስተካክልና እየዛግን ነው። እርግጠኛ ናችሁ? እኔ እየሰማችሁ ነው ወንድሞች። እኛም እየሰማን ነው፣ ግን በጣም እየቆየ ነው የሚደርሰውና እሺ አሁን የመጨረሻ ላይ እድል ልስጥና እንቀጥልሽ። ቁጥር 3 ላይ ሁሉ በእርሱ ነው የተባለው በማን? አይ ሄደ ወልደ ህይወት ወጣ ሰዋሽ ሰላም ነው። እንዴት ነሽ? አልহামዱሊላህ ወልደ ህይወት አለው ሰላም ነው አለን። እሺ እሱም አንስቷል። አሁን ከዚሁ ሳትወጡ ከዚሁ ከአውዱ አስረዱኝ ማስረጃ ስጥ ስል ነበር ማሄር። እዚህ ከአውዱ መስጠት ይቻላል፣ ግን አንድን ሐሳብ ይህንኑ ሐሳብ እንደብቅ ከሌላ ቦታ ብሰጥም ያንን መከልከሉ ምናልባት ለጊዜያችሁ ካልሆነ በስተቀር እንደሱም የሚፈቀድ ይመስለኛልን ወይ